ጉድ ሃይሚ ከዳን ያላገዘች ጉድ እኮ ነው። ሃይሚ እዚህ ሁሉ ደረጃ የደረሰው አለማወቅሽ ነው፣ ሰው ማመንሽ ነው። ሰላም ጤና ይስጥልኝ። እኔ ተከበራችሁ የስሌት ሚዲያ ተከታታዮች ናቸው ያለው እግዚአብሔር የተመሰገነ ይሁን። ይቻላል አዲስ እና ሰብስክራይብ ላይ ሼር በማድረግ አበረታቱኝ። እንግዲህ ዛሬ የመጣሁት ሃይሚ እንግዲህ ብዙዎች በጣም እየሰደቧት ነው፣ ብዙዎች ደግሞ እየደገፏት ነው። በነገራችን ላይ ቲክቶክ ላይ እንግዲህ ለሁለት ተሰንጥቋል ማለት ነው። ግማሹ ወደ ለሶስት ነው፣ ግማሹ ወደ ዳኔ፣ ግማሹ ወደ ብሩኬ፣ ግማሹ ወደ ሃይሚ የብሩኬ እናት እየተዘቀዘቀች ስትሰድብ ነበር ማለት ነው። ይሄ ነውር ነው፣ በእውነት ነውር ነው። እንዴት አደርጋላችሁ? አዳለ ጊዜ ቲክቶክ ላይ ያላችሁ ገገማዎች ማለት ነው ምንም ነገር አታውቁም። ዝም ብላችሁ በቃ ቲክቶክ ሲባል ተከፍታላችሁ፣ ዝም ብላችሁ ካል እንዴ ምናችሁ ነው? ለምን እናት ምን ታደርግ? እንዴት ታደርጋላችሁ? ነውር እኮ ነው። እንዴት እናት ትዘቀዝቃላችሁ? ለዚህ እኮ ነው ሚዲያ ላይ በቃ ቤተሰቦቻችሁን አታምጡ የሚባለው ነገር ለዚህ ነው። ቤተሰባችሁን አታምጡ አበዳን። በቃ በጣም መጥፎች ናቸው፣ በጣም ማለት ነው። እናንተ ሲደግፏችሁ ይደግፏችኋል። በነገራችን ላይ ሚዲያ ላይ ሲመጡ ግማሹ ይደግፏችኋል፣ ግማሹ አይደግፏቸውም። ኦኬ ችግር የለውም። ላክን ቤተሰቦቻችሁን አንዳንዶቻችሁ አላችሁ አማረልኝ ብላችሁ ማለት ነው ቲክቶክ ቤተሰቦቻችሁን ህፃን ልጆቻችሁን የምትፖስቱ በጣም ማለት መቀስ ታውቃላችሁ። ሚዲያ ማለት በጣም ሶሻል ሚዲያ በጣም መጥፎ ነው። ጥሩ ጎን እንዳለው ሁሉ መጥፎ ጎን አለው። ስለዚህ እናንተ ኦኬ እናንተ ሚዲያ ላይ መታችኋል አይደል እንዴ? ሚዲያ ላይ መታችኋል። አሁን ብሩኬ እናት ከማሳየት አልነበረብህም፣ አጥፍተሃል። በቃ እናት ናት። ሚዲያ ላይ ማምጣት አይጠበቅብህም ነበረ። አንተ ሚዲያ ላይ ስላመጣሃት ፎቶን እየዘቀዘቁ እየሰደቡ ነው። ይሄ በዚህ ሰዓት አንተ ይሰማሃል። እናት አባት በፍጹም ሚዲያ ላይ ማምጣት የለበትም። ከመጣ ራሱ በቃ ፎቶአችሁን እንደዚህ ፎቶአችሁን ሸፍነህ ምናምን ብታመጣችሁ ችግር የለውም። ያለውና በጣም የባሰ ከሆነ ሲጀመር ደግሞ ለሶሻል ሚዲያ ለምንድን ነው የሚመጡት? እናት አባቶቻችን ለምን ይመጣሉ ሶሻል ሚዲያ ላይ? ጥቅሙ ምንድነው? ጥቅም አለው? ጥቅም የለውም። ሶሻል ሚዲያ መሰዳደብ፣ መረካከስ ነው እንጂ ምንም የተሻለ ነገር የለውም። አዎ የሚለወጡበት አሉ የሚለወጡበታል። ግን ደግሞ እኛ ስለወጣን እኛ ታዋቂ ስለሆን ባላችን፣ ልጆቻችን፣ አያቶቻችን፣ እናቶቻችን ማምጣት በጣም ሃርድ ነው፣ በጣም መጥፎ ነው። እያያችሁ ነው አይደል እንዴ? የሆነ ሰዓት በቃ ከፍ ያደርጓችኋል፣ የሆነ ዝቅ ሲያደርጓችሁ ጎርጉሮ አምጥተው ነው እናንተ እንትን የሚሏችሁ። ስለዚህ የብሩኬ እናት መሳደብ ሰዎች በቃ ስርዓት ያዙ እንዴ! ነውር ነው፣ እንደዚህ አይደረግም። ነውር ነው፣ በፍጹም አይደረግም። እኔ ምን ብሩኬ ምሳማይ ከሆነ በቃ ምንም ነገር አታምጣ፣ በቃ አታምጣት። እናት ነው ሁለተኛ አታምጣት። እያየህ ነው አይደለ? አንድ ፎቶ ሁለት ፎቶ ቪዲዮ አብራችሁ ብትሰሩ እየተዘቀዘቀች እናት ምንም ነገር እናት በሁሉም እናት ናት። ይቅርታ እና ቤተሰቦቻችሁን ሚዲያ ላይ አታውጡ ማለት ነው። እና ሃይሚ ጥፋተኛ ነሽ። አሁንም እኔ የምልሽ ጥፋተኛ ነሽ። በቃ ይቅርታ ተበይና ወደሱ ሁኚ፣ ወደ ብሩኬ ሁኚ። ከሌላ ሰው ጋር እቺ ሶሲ የምትባለው እንደኔ የሚባለው ምን አልተመቹኝም። ስለዚህ ከነሱ ራቂ፣ ከነሱ መራቅ አለብሽ። ይሄ ጥሩ አይደለም። በፍጹም ከነሱ መራቅ አለብሽ። በእውነት አጥፍተሻል። አንቺ እንዴት ታደርጊያለሽ? ከሱ ጋር ዝም ብለሽ ያለ ካሜራ መሄድ የለብሽም ነበረ። እና ግን ቲክቶክ ላይ እናንተ የምትደግፉ ሰዎች ማለት በጣም የምታሳዝኑኝ በጣም ማለት ነው። እነሱ እኮ ነገ ይገናኛሉ። ለምንድን ነው የምታለቅሱት? እኔ እግዚአብሔር ነው ማለት ነው። እኔ እኮ በኮሜንታቸው ዘና ነው ማለት ነው። ያለቅሳሉ። ስሞትልሽ ስስቲ በእናታችሁ ታረቁ ቤታረቁ ምን አገባችሁ እናንተ? ምን ጥልቅ አደረጋችሁ? እኮ ሰው በቃ ሰው መናፈቁን ሰው ናፍቋችኋል። ቤተሰብ የላችሁም? ምን ቤተሰብ አይናፍቃችሁም? እነሱ ለምንድን ነው የሚናፍቋችሁ? አልገባኝም። ምናቸውን ለምንድን ነው እነሱ የሚናፍቃችሁ? ማኔ በጣም በጣም ዩቲዩብ ያላችሁ ሳይሆን ዩቲዩብ የሌላችሁ ሰዎች ኮሜንት የሚጽፉ ሰዎች ለምንድን ነው የሚናፍቋችሁ? ለምንድን ነው የምታለቅሱት? ይሄ የማልቀስ አሸንጉሊት በቃ በነጻ ሆነ ዝም ብሎ የማልቀስ ይደረድራሉ ማለት ነው። የኔ ጨረቃ እነሱ እኮ በቃ አይለያዩም እኮ እነሱ ብር እኮ ነው ዶላር እኮ ነው እንትን የሚላቸው። ተከፋፍላችሁ የቤተሰብ የብሩኬን ቤተሰብ የሃይም ቤተሰብ የምትዘቀዝቁ ሰዎች ማለት ነው። እነሱ ተታርቀው ራሱ እነሱ በቃ አይስማሙም። የእንትና ቤተሰብ የእንትና ግሩፕ የሃይሚ ግሩፕ የብሩኬ ግሩፕ እያሉ እነሱ አይለያዩም። በጣም ነው የሚያምሩት ማለት ነው። በጣም ግን ደግሞ እነሱ የፍቅር ጥያቄ ማለት አይፋቀሩም። አንድ ሰው እኮ ማለት አብራ አንዳንድ ጊዜ አብሮ በመኖር የሆነ በመለማመድ ምናምን የሆነ ፍቅር ይመጣል። አንዳንድ ጊዜ ደግሞ አይመጣም ፍቅር እኮ እኔ በቃ ከሷ ጋር አሰባችሁበት ምናምን አይደለም። አስባችሁበት ምናምን አይደለም እንትን የሚለው ማለቴ ነው።
እና አስባችሁበት እንደዛ አይደለም ይመጣው ማለት ነውና እነሱ ካልተፋቀሩ ቢዝነሳቸውን እየሰሩ ነው። ግን እናንተ ማልቀስ የለባችሁም። አዎ መስራት ካለባችሁ በቃ በእነሱ ፌመስ መሆን አለባችሁ። ብልጥ ሆኑ ማለት ነው። ፌመስ መሆን አለባችሁ በእነሱ በቃ አትደግፉ እያልኩኝ አይደለም። ግን ደግሞ እናንተ መሰዳደብ አያስፈልጋችሁም። በቃ አንዱን ጎን የምትደግፉ ከሆነ በቃ መትኩልሽ ሄድኩልሽ እያላችሁ ደግፉ እንጂ እናንተ እስበሱ መጣላት የለባችሁም። የንተናግሩብ እየተባባላችሁ እስበሱ የምትጣሉት ነገር በእውነት እኔ ምንም እንትን አላለኝም፣ ምንም አልጣመኝም ማለት ነው። ኖር ነው እንደዚህ አይደረግም። እንዴት አድርጋላችሁ እንዴ? ይደበራል እግዚአብሔርን እነሱ በቃ ማለት የሆነ የዚህን ያህል ረቅ በቃ ጭቅጭቅ ሁልጊዜ ራቅ ያለ የሁለት ወር ሶስት ወር የሚቆይ ፕራንክ ብቻ በጣም ይሄ ማለት ይሄ ነገር በጣም ነው የሚከብደው። በጣም በቃ ለህዝቡ ራሱ ክብር የላችሁም። እውነት ለህዝቡ ክብር ሊኖራችሁ ይገባል እንዴ! ለምንድን ነው ክብር የሌላችሁ ለህዝቡ? ጉድ እኮ ነው። በቃ ህዝቡ በቃ ድራማችሁ በቃ ነው እያላችሁ ነው አይደል እንዴ? እናንተ ለምንድን ነው እሺ የማትሉት? ነውር ነው እኮ እንደዚህ አይደረግም። ክብር ይኖራችሁ ለህዝብ ነውር ነው። ፈጣሪ ሆይ ትግስቱን ስጠኝ። እና እናንተ በቃ እነሱን መደገፍ ትችላላችሁ። ኦኬ እነሱን እየደገፋችሁ እናንተም እንትን ቢዝነስ ማግኘት ትችላላችሁ፣ መታወቅ ትችላላችሁ እንጂ ዝም ብላችሁ ከካሜራ ጀርባ ሆናችሁ እንደዚህ ነው ብትሉ ምንም ጥቅም አታገኙ። ምንም ነገር ማለት ነው ጥቅም አታገኙም። እግዚአብሔር ነው ኖር ነው እንደዚህ አይደረግም። በጣም ያሳዝናል እውነት። እነሱ እኮ በቃ በጣም ይሰራሉ። ለኛ ከሆነ ነገር ሼር እንኳን ያደርጉልን። ምን አለ ቻናላችን አሁን ትንሽ ዩቲዩበሮች ሼር ቢያደርጉልን እኛ ፌመስ ምን ዶላር ብንቆጥረው ነው። ትዩዋቸው እንግዲህ ዩቲዩበሮች እኮ በጣም ነው የሚከፈላቸው። በጣም ስለሚከፈላቸው እኮ ነው ድራማ የሚያመዙት። በቃ በጣም ስለሚከፈላቸው ድራማ ውሸት ምናምን ያበዛል። ገባችሁ አይደለም? እንደኛ የሆነ ነገር ሸር ቢያደርጉልን ምን ችግር አለው? ኧረ ተው እስኪ ቤተሰብ እስኪ ቪዲዮን እስከ መጨረሻው ይሉኝና እኔም በቃ ፌመስ ልሆን እውነት ለመናገር ማለት ነው ፌመስ መሆን እንትን ብሎኛል፣ ናፍቆኛል። እስቲ እኔ የምላችሁ እስቲ እንትን በሉና ፌመስ አድርጉና እንዴት ያለ መኪና ልግዛና ወደ ሀገሬ ልግባ። ምን ትላላችሁ? የመዳም ቅመሞች አበረታቱ። ለማንኛውም ግን ራሳችሁን እንትን በሉ፣ ራሳችሁን ጠብቁ፣ የምትሉበትን ወቁ። ይሄ የዛሬው ድል ነገ አይገኝም። ሁሉ ነገር አላቂ ነው። ሁሉ ነገር ያበቃል። ሁሉ ነገር በጊዜው ካልሆነ ነገ ይጸጽታችኋል። የሚጸጽታችሁን ነገር አታርጉ። እግዚአብሔርና በቃ አዎ ማለት የሚጸጽታችሁን ነገር በፍጹም አታርጉ። ጊዜያችሁን እንትን አትበሉ። ማለት እኛን በጣም ነው የሚጸጽተኝ ጊዜን በአግባቡ ስላልተጠቀምኩት ማለት ነው። በጣም ይጸጽተኛል። ግን ደግሞ የሰው ልጅ ደግሞ ከስህተቱ መማር ነው። በቃ ከስህተቱ መማር አለበት። ከስህተታችሁ ከተማራችሁ ደግሞ ነገ ውጤታማ ትሆናላችሁ። ነገ ውጤታማ የሚጠቅመን መስሎ ቲክቶክ፣ ፌስቡክ፣ ዩቲዩብ እያለ ማንም ኮሜንት ከምንል የራሳችሁን ነገር ክሬት አድርጋችሁ ሰው አሁን በጣም ብዙ ነው በቃ በሶሻል ሚዲያ የሚኖረው። ግዴታኛ ሄደን የሆነ ሱቅ ከፍተን አይደለም፣ ግዴታማ አይደለም። ብር ከተገኘ በሁሉም ብር ከተገኘ መስራት ነው በቃ እንዴ። በሶሻል ሚዲያ እኮ ታዋቂ ስትሆኑ እኮ ማለት ነው ያያቻችሁን እነ ለምለም ማለት ነው ሶሻል ሚዲያ ታዋቂ ስለሆኑ ነው ስራ እንደዚህ ነፍ እየመጣላችሁ 3 4 5 6 ቅርንጫፍ የሚከፍቱት ማለት ነው። ይሄ በጣም ጥቅም አለው። ሲቀጥል ደግሞ እኔ አልሰራም ብትሉ እንኳን ልጅ ይዛችሁ ቤታችሁ ናችሁ ቪዲዮ ኤዲት እያደረጋችሁ መፖስት ትችላላችሁ ማለት ነው። በዛ ሰዓት እናንተ የምታገኙት ነገር ይኖራል። አሁን ይሄንን እድል ማጥፋት የለብንንም። አሁን ምንም አይከፈለን። በጣም ከባድ ነው። ዩቲዩብ፣ ቲክቶክ ማንኛውም ነገር በቀላሉ አይገኝም። ግን ደግሞ ይሄን ነገር እንዴት ነው ዩቲዩብ እንዴት ነው የሚከፈተው እንዴት ነው ብሎ ያን ነገር ማጥናት ከዛ በኋላ ሀገራችን ስንሄድ የሆነ ነገር እንትን በሌላ ነገር እንሰራበታለን። ሁሉ ነገር አሁን 50 ሺህ 60 ሺህ 40 ሺህ ብር ስለሚከፈለን የማያልቅ መስለናል። ሁሉ ነገር ያልፋል፣ ይደክመናል። ወደ ሀገራችን ሄደን በዛ ሰዓት ምንድነው የምናደርገው? ስለዚህ ነገሮቹን እንትን ብለን ቀልጠፍ ብለን ከእንትናችን እንትን ማለት አለብን። ከስህተታችን መማር አለብን እላለሁኝ ቤተሰብ እንግዲህ ስለተከታተላችሁ አመሰግናለሁኝ። እስከ መጨረሻው ቪዲዮ መልካም ቆይታ